ቤተሰብ ሩታ ዛሬ በዳኒሻ ቤት መጥታለች። እውነት ለመናገር የሜሪና የዳኒ ሀሳባቸው ግን ጥሩ ነው። ጥሩም ቢሆንም ቆይ እናንተ ምን ቤት ናችሁ? ዳኒና ሜሪ ምን ቤት ናችሁ እንዴ? አቶ አብርሽ ታደሳ አለ አይደል እንዴ? የልጁ አባት የእኛንን የእኛ ልጅ ነው አላችሁ እኮ ሜሪና ዳኒ ማለት ነው። እውነት ለመናገር ሩታ እንኳን እንደዛ አላለችም። በዚህ ሰዓት ሩታ በቃ ሰላም ነው የምትፈልገው ቤተሰብ ማለት ነው። እና በቃ ነገሮቹን ትቻለሁ፣ ልጁን ብቻ በሰላም በፍቅር እናሳድግን ያለችው። አሁን ድጋሚ ሌላ ነገር ውስጥ ሩታን ለማስገባት አትሞክሩ ዳኒና ሜሪ ማለት ነው። ግን ሀሳባቸው ጥሩ ነው። ጥሩም ቢሆኑም በዚህ ሰዓት ልዑል ከሩታ መራቅ የለበትም። ምክንያቱም አባት አለ እኮ አቶ አብርሽ አለ። ሩታ በዚህ ሰዓት አጋዥ አለችኝ እኮ አጠገቤ ነው ያለች ሁሌ አለችው። በዚህ ሰዓት ሩታ ከልጇ መራቅ አለባት ብላችሁ ታስባላችሁ? ኧረ ማይሆን ነገር አታወሩ። እውነት ለመናገር ግን ካላችሁ በዚህ ሰዓት ሩታ ከሁሉም ነገር ወጥታ ለሁለት ሳምንትም ቢሆን ለአንድ ሳምንትም ቢሆን ከልዑል ጋር ከራሷ ጋር መሆን አለባት ብዬ ነው የማስበው እንጂ በዚህ ሰዓት ሩታ ልጇን ለማዘር ሰጥታ እሷ አዲስ አበባ ቁጭ ብላ ደስ አይልም። እውነት ምንም ደስ አይልም። እንዴት ነው ልጁ ከእናቱ ተነጥሎ ብቻ አያቱ ጋር የሚያድገው? እስኪ ንገሩ። አራ ያልሆነ ነገር አታወሩ። እንኳን አብረሸሻ አይልም። ዳኒና ሜሪ በሰው ህይወት ጥልቅ አትበሉ ማለት ነው። ሩታ ያልሆነ ነገር ውስጥ አታስገቡ። በቃ ትላንትና እኮ ይቅርታ ተጠያየቁ። ልጃችን በሰላም በፍቅር ነው ማሳደግ የምንፈልገው ሌላው ነገር ከቀራ ብላለች ሩታ ማለት ነው። ይቅርታ ስንት ጊዜ ይባባላሉ እስኪ እና ይሰለቻል ነገሮቹ። እናንተ የመጣችሁ ልጅቷ ያልሆነ ነገር ውስጥ አታስገቧት ሩታ ማለት ነው። በዚህ ሰዓት ሩታ በቃ ከራሷ ጋር ነው መሆን ያለባት። አቶ አብርሽ ታደሳ የሚመለስ አይመስለኝም። ልጁ እኮ ሻፍቷል ጋይስ፣ እግዚአብሔር እኔ እንጃ ሻፍቷል። የውሽምት ዳቦ ቀምሷል። ዳቦ የቀመሰ ሰው ወደ ቤት መመለስ ከባድ ነው። ልጁ 7 ወር ሙሉ ከሄርሜላ ጋር ነው ያለው። እንግዲህ ብዙ ነገር አይቷል። ለዛ ነው ልጁ በቃ በሄርሜላ ፍቅር ፍንድት ብሏል። ልጁ እንዴት ይመለሳል? በቃ ሩታ ረስቷል በዚህ ሰዓት። ጌታን ነው የምላችሁ። ለዚህ እኮ ነው ልጁ የሆን ነገር ነው ያደረገችው ብዬ ነው የማስበው። ሽምጥ ማለት ነው። ሄርሜላ የምትባል ሴተኛ ዳሪ፣ ፈጣሪ ወይ ቅር ይበለኝ እናንተ። በዚህ ሰዓት እኮ ጾም ነው፣ ማመታ ውስጥ እኮ ነው ሰው ያለኛውን ክፉ እያወራን ምን እናደርግ ቤተሰብ። ሩታዬ የኔ ቆንጆ ሀሳባቸው ግን የዳኒና ሜሪ ሀሳባቸው ጥሩም ቢሆንም በዚህ ሰዓት ሩታዬ ከራስሽ ጋር ከልጅሽ ጋር መሆን አለብሽ። ልጅሽን ከአንቺ ጎን መራቅ የለበትም ብዬ ነው ማስበው። እንደዛ ነው ማስበው እንጂ የዳኒና የሜሪ ሙሉ ባትቀበይ ጥሩ ነው። አንቺ ለዚህ ልጅ ብዙ ዋጋ ከፍለሻል፣ ከግዝና ጀምረሽ። ማንም አሁን ዛሬ አሻሸ ይልሻሉ እንጂ ሁሉም ካጠገቢ አልነበሩም። በፊት አንቺ ነሽ የምታውቂ ምን አይነት ጊዜ እንዳሳለፍሽ አንቺ ታውቂያለሽ። ልዑል ከአንቺ በፍጹም መራቅ የለባትም ብዬ ነው የማስበው። ወይም ከልዑል ጋር ሄደሽ ከራስሽ ጋር መሆን አለብሽ። ራስሽን አሳድሰሽ ምን ብለሽ ብትመጪ ጥሩ ነው ብዬ አስባለሁ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ እንቆች ማለት ነው። የምታበረታቱኝ ከልብ አመሰግናለሁ። አሁንም ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ አይከፈልበትም። እኛንም አበረታቱን እሺ የኔ ውዶች። እንግዲህ ዛሬ ሩታ በዳኒ ቤት ነው የመጣችው። ዳኒ ለራሱ ጥቅም ነው በዚህ ሰዓት ማለት ነው። ቪዲዮ ደቅኖ ለምንድን ነው ሩታ ቤት የምትሄደው? አንተ ሰውዬ አንተ በዚህ ሰዓት አንድ ላይ የሚሰራ ሰው አቶ ሩታ ጋር የሚመጣው ለሁሉም ለራሱ ጥቅም ነው። ለሩታ አስቦ እንዳይሆን ቤተሰብ እንዳይመስላችሁ።
ለራሳቸው ጥቅም። አሁን ዳኒ ለምን ቪዲዮ ደቅኖ ሩታ ቤት ሄደ? በሩታ መሸቀል ስለሚፈልግ ነው። በዚህ ሰዓት ልጅሽን ለማዘር ሰተሽ አንቺ ከራስሽ ጋር ሆነሽ ሩታውንም የለበሰችው ራሷን የያዘችውን ያለችው ምን ሆነች? ሩታ ምንም አልሆነችው። እውነት ለመናገር ይኸው አንዳንዴ ብዙ የካፈላችሁላቸው ሰዎች ለሰው ብላችሁ ብዙ ነገር ትታችሁ ዋጋ የከፈላችሁ ሰው መልሶ ሲክዳችሁ ስሜቱ ከባድ ነው። በሩታ ቦታ ቢሆን ማለት ነው። እና አብርሽም ደጋግሞ በጣም ብዙ ጊዜ ሩታ ለምኗታል። የሆነ ቪዲዮ እንዶ ትዝ ካላቸው ቡታየራ ላይ የሆነ ፎቶ አሰርቶ ልዑል ነው መሰለኝ እኔን ስታጭ ሩታ አይጻጽትሽም? ተይ አትግፊኝ፣ ተይ ተይ፣ እኔ ሲሄድ ማለት በኋላ አትጻጸትም? እኔ ሲሄድብሽ ወደ ሌላ ሲሄድ አይጻጽትብሽም? ያለ የሆነ ነገር ተናግሯል አብርሽ ማለት ነው። የዛሬ 3 ወር በፊት ማለት ነው። እና አንዳንዴ ሩታም እሊ አለባት፣ አብርሽም ታውቃላችሁ፣ ሁለቱም እልከኛ ናችሁ። አንዱ ቢሸነፍ ሁሉ ይሄ ትዳር መቼም እዚህ ደረጃ ላይ አይደርሱም። ነን ለመናገር ሩታ ብትሸነፍ፣ አዎ ሩታ በመጨረሻ ነው የተሸነፈችው። ገባችሁ? ነገሩ ካለቅ በኋላ አቶ አብርሽ ወደ ሄርሜላ ከሄደ በኋላ ወደ ፍቅር ከገባ በኋላ ነው ሩታ ወደ በኋላ ተመልሳ ተሸንፋ ነገሮቹን ማስተካከል የሞከረችው ማለት ነው። እሷስ ለማስተካከል ስትሞክረ አብርሽ ያዙኝ ልቀቁ አለ። በቃ ይሄ ነው። በኤሊ ደግሞ ትዳር አይመራም። አንዱ እንኳን አንዱ እልከኛ ቢሆን አንዱ ቀዝቀዝ ቢል ይሄ ትዳር አይበተንም። እውነት ለመናገር በአብርሽ እና በሩታ ትዳር ስንት ሰው ቦክቶ 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 ይሄ እዚህ ደረጃ ላይ ደረሰ ማለት ነው። እና መጨረሻ ምን መጣ? መለያየት መጣ ማለት ነው። ሄርሜላ ፈጣሪ የስራሽን ይስጥሽ፣ ምንም አልልሽም። የምሬ ነው ምልሽ። በሩታ ላይ መተሽ አንቺ ገብተሽ የነሱን ህይወት እንደበጠበሽ ፈጣሪ ብጥብጥ ያድርግሽ፣ ደስተኛ አድርግሽም። የሰውን ባል ቀምተሽ የራስሽን ያደረግሽ ደስተኛ አድርግሽም። እንዶ መጥፎ መጥፎ ነገር ያጋጥምሽ ነው ምልሽ። ሌላ ምንም አልልሽም። ምክንያቱ አንቺ በሰው ህይወት ነው የመጣሽ፣ በጥብጣሽ እዚህ ደረጃ ላይ ያደረሽው አንቺ ነሽ። የምሬ ነው ምልሽ። የልዑል ሀቅ ይደርስብሽ ነው ምልሽ። ሌላ ምንም አልልሽም። የምሬ ነው ምልሽ። አንቺ ላይ ህጻን ልጅ ያላሰብሽ ሴትዮ ራስ ወዳጅ እንደሆንሽ ነው የተረዳው። ሄርሜላ ራስ ወዳድ ናት ቤተሰብ። ስለዚህ ልጁ እንዴት ይመለሳል? አቶ አብርሽ እንዴት ይመለሳል? እንዴት ይመለሳል? ጋይስ ልጁ ሸፍቷል። በቃ እንዴት ይመለሳል? በዚህ ሰዓት ሩታ እንዲያድርግ ባትሉ ጥሩ ነው። በዚህ ሰዓት ሩታ ከራሷ ጋር ነው መሆን ያለባት ብዬ አስባለሁ። አንደኛ በዚህ ሰዓት ሩታ ጓደኛ አስፈልጋት። ልጁ ካደገ አመት ከምናምን ከሞላ በኋላ ምንም ችግር የለውም። ገባችሁ? የፈለገችው ሰው ጋር መታ መስራት ትችላለች። ገና ልጅ ናት እኮ ሩታ እንዴ! ገና ብዙ ነገሮችን መስራት ትችላለች። ግዴታ ወንድ በህይወቴ መመጣት አለበት እንዴ? ባሌን ስለተፋተው እኔ ደግሞ ግዴታ ከሌላ ወንድ ጋር መሆን አለብኝ? ዳኒና ሜሪ ያሉ እንደዛ ነው። አለባበስሽን እኛ አድርገሽ ምናምን። ሰው እኮ ስለለበሰ ስለዘነጠ ስለተቀባባ አይደለም። ስለዚህ ሩታዬ በዚህ ሰዓት ከልዑል ጋር ፈጣሪ ልጅ ሰጥቶሻል። ከልጅሽ ጋር ፈታ ዘና ብለሽ መኖር ነው። እንዶ በዚህ ሰዓት ሰው ከልዑል ጋር ስትሆኝ በደንብ ሰው ያበረታታሻል። ጥሩ ደረጃ ላይ ትደርሳለሽ። ሁሉም ሰው ከጎንሽ ነው የሚሆኑ። አሁን ዳኒና ሜሪ ሀሳባቸው ጥሩም ቢሆኑ ሩታ እያስረገጡ ነው። ስለዚህ እንደዚህ አድርግ እንደዚህ አድርግ። እናንተ ህጻን ልጅ አይደላችሁም። ግን ሩታ እኮ ልጅ አላት። እናንተ ግን ዳኒ የራሱ ህይወት የለም ምን የለም። እሱ ደግሞ እንዲህ አድርግ፣ ሩታን ደግሞ ወደ ሌላ ነገር አታስገቡ። በቃ እኔ እንጃ የሆነ ጭቅጭቅ ይኖራል ብዬ አስባለሁ። እነዚህ አሁን መጥተው እንደዚህ አድርጊ አይጠበቅባቸው። ሩታ ታውቃለች። በግዴታ ባታስገድዷት ጥሩ ነው ብዬ አስባለሁ። ሩታ ታውቃለች ሁሉም ነገር። ስማርት ሴት ናት። እና ዳኒና ሜሪ ያለውን ወሬ አታወሩ። በዚህ ሰዓት ሩታ
ጎደኛ በቃ ጎደኛ መያዝ አያስፈልጋትም በዚህ ሰዓት። በቃ ለልጇ መኖር አለባት በዚህ ሰዓት ብዬ አስባለሁ። ቤተሰብ አይመስላችሁ? እና የዳኒና የሜሪ ሀሳባቸው ጥሩም ቢሆን ግን አንዳንድ ንግግራቸው እኔ ደስ አላለኝም። ግዴታ ሩታ ልጇን ለእናቷ ሰጥታ እንደፈለገች መሆን ይቻላል እንዴ? ገና እኮ 6 ወር ልጅ እኮ ነው። የእናት ጡት ይፈልጋል፣ ስንት ነገር ይፈልጋል። አመት ከምናምን ቢሞላ ጥሩ ነው። ስለዚህ ባለቤቱና ሚስቱ የአቶ አብርሽ ባለቤቱና ሩታ የአብርሽ ንግስት አሉ፣ ባልና ሚስት ማለት ነው። ሜሪና ዳኒ አያገባችሁም። በልጅ መሀል አትግቡ ማለት ነው እናንተ። ስለዚህ ሩታ ታውቃለች፣ ልጅቷ ያልሆነ ነገር ውስጥ አታስገቡ። ስንት ጊዜ ይቅርታ ተደራረጉ። የበለጠ አብርሽ ሩታ እንደሚጠላ አታደርጉ ልጅቷ ማለት ነው። እና በዚህ ሰዓት ሩታ ከራስሽ ጋር ብትሆኚ፣ ለራስሽ ጊዜ ብትሰጪ፣ በቃ ከራስሽ ጋር ከሆንሽ በኋላ ነገሮቹ ከተስተካከለ ተስተካከለ፣ ማይስተካከል ከሆነ ማተሆኑ ሁሉም ነገር ለፈጣሪ ማለት ነው። እና እዛ ቤት ውስጥ የአብርሽ ፎቶ ምናምን አንስተሽ ከራስሽ ጋር ከልዑል ጋር ፈታ ዘና ብለሽ በቃ ቪዲዮ መሰራት ይሻልሻል። ዳኒ ሜሪ ተው፣ እነሱ ለራሳቸው ጥቅም ነው። እውነት ለሩታ አስቦ ይመስላችኋል እንዴ ጋይስ? ዳኒ በተለይ አንተ ለራስ ጥቅም ነው በሩታ መሸቀል ስለምትፈልገው ነው። በዚህ ሰዓት አንቺ ልጅሽ እንደዚያ እንዴ? አብርሽ እኮ አለ እንዴ? አረ ያለውን ወሬ አታወራት ልጅቷ ማለት ነው። ደግሞ አብርሽ እንደዚህ አድርጋቸው በግድ ወደ ቤት መመለስ እሱ ራሱ ወዶ ፈቅዶ ካልሆነ እንጂ በግድ እንደዚህ አድርጋ እንደዚህ አድርገሽ ይመልሳል። አንቺ ቤት ውስጥ ስለምትቀመጪ ነው ምናምን፣ ስትወጪ ስትገቢ እዛውም ስለሆንሽ ምንም አይመስልም። ለዛ ነው። አረ ያልሆነ ነገር አትመክሯት ልጅቷ ማለት ነው። እና ሩታ ታውቃለች። ሩታ በራሷ አንድ ቀን በራሷ ነው የምትመራው። በሰው አንድ ቀን ተመርታ አታውቅም። ስለዚህ ያልሆነ ነገር ውስጥ አታስገባት። ከእርግዝና ጀምራ ማንም አጠገብ ያልነበራትም ብቻን የተጋፈጠችው ስንት መከራ አይታ አሳልፋ እንግዲህ ጤነኛ ልጅ ፈጣሪ ሰጥቷታል። በዚህ ሰዓት ከልዑል ጋር ብትሆና እኔ በይነኝ ሩታዬ አይመስላችሁም ቤተሰብ? ስለዚህ እኔ በዚህ ሰዓት ዳንና የሜሪ ሀሳባቸው ጥሩም ቢሆንም ግን ልጄ ለእናትሽ ስጪ፣ አንቺ ደግሞ የራስሽን ስራ እየሰራሽ የራስሽን በቃ ከራስሽ ጋር መሆን አለብሽ ምናምን። ኧረ አይሆንም እንደዚህ ነገር ይደብራል። ካልሆነ ደግሞ ከልጇ ጋር ሄዳ ከራሷ ጋር ሆና ብትመለሰው እሺ፣ በዚህ ሁሉም ሰው ፍቃድ ነው። ግን አንዳንድ ኮሜንቶች ግን ጥሩም የጻፋችሁ አላችሁ። አንዳንድ ኮሜንቶች ያየውና ብዙዎቹ ደስ ያላላቸው አላቸው። ልክ እንደ እኔ ማለት ነው። በዚህ ሰዓት ልዑል ከሩታ ማራቅም የለባትም። አብርሽ ግዴታ ማወቅ አለበት። የልጁ አባት አለ። እናንተ ምን ቤት ናችሁ? ዳኒና ሜሪ ለራሳቸው ጥቅም ብላችሁ አይሆንም። ደስ አላለኝ ምንም ነገር። ለማንኛውም ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ የኔ ውዶች።